አባቴ 80 ዓመት ኖሯል 90 ዓመት ኖሯል ይላሉ። ያላየው ፓርታል አንደኛ የኛ እናትና አባቶች ገበያ ሲወጡ ለቅሶ ሲሄዱ ውሃ ሲቀዱ ምናምን በሙሉ ብትተረትሩት እኛ ትሬኒንግ ለማራቶ ከሰራኑ አንዳንዱ ይበልጣል። በአግባቡ የተጠቀመ ሁሉ ሰክሰስፉል ይሆናል። ለምን? በነገራችን ላይ ዕውቀት ሰከንድ የሚመጣ ነገር ነው። ባይ ዘ ወይ ኢን ቢዝነስ ታይም ኢዝ ማኒ ነው። እኔ ኳልኩሌት ማደርገው ፍሮም ዘ ቢጊኒንግ ነው። አዘርዋይስ እዛ ላይ ደርሼ ልፍጨርጨር ብል ምን ዋጋ ከፍላለሁ? ደሞም ከፍዬ ስላየሁት ነው። ማይክሮ ሰከንድ $1 ሚሊዮን ኃይሌን አሳጥቶታል ቢባል እውነት አይመስልም። እንዴት ይሆናል በእናታችሁ? ባይ ዘ ወይ ኢን ቢዝነስ ታይም ኢዝ ማኒ ነው። ቢዝነስ ታይም ኢዝ ማኒ። መጀመሪያ ብር አይደለም መቁጠር ያለባችሁ፣ ገንዘብ ነው። ማነው? ሰዓት ነው፣ ጊዜን ነው። ከብር በፊት ጊዜን ከቆጠራችሁ ብቻ ነው ምን የምታረጉት? ዊን የምታረጉት፣ ሰክሰስፉል የምትሆኑት። ለምን ጊዜም ለምን ያላችሁኝ እንደሆነ በዓለም ላይ ለ8 ቢሊዮን ህዝብ ተመሳሳይ 24 ሰዓት በቀን ምናምን ሰዓት በ365 በአመት የተሰጠው እኩል ነው። ልዩነታችን አንዱ ሀገር ቀዝቃዛ፣ አንዱ ሀገር እንትን ኖሌጅ ያለው፣ አንዱ ሀገር ጥቁር ሰው አለ፣ አንዱ ሀገር ነጭ ሰው አለ፣ አንዱ ሀገር እንትን ይሄ አሁን ወደ ጃፓን ምናምን አሳ የበላ ጭንቅላቱ ምናምን ይባላል። የኛም ጭንቅላት ቀላል አይደለም ንባርኩ። ይሄ ነው ልዩነታችን። ጊዜ ላይ ግን ተመሳሳይ ነን። ጊዜ ለምን እንዳልኩ ታውቃላችሁ? በጊዜ በአግባቡ የተጠቀመ ሁሉ ሰክሰስፉል ይሆናል። ለምን? አንዱን ካንዱ እኩል ስለሰጠ እኩል ሜዳ ላይ ልክ እኛ ሩጫ እንደምንሮጠው እኩል ሜዳ ያለው ጊዜ ነው። ጊዜን የምትተረጉሙት እናንተ በቀን፣ በወር፣ በአመት፣ ባለፈው ወር፣ ባለፈው ሳምንት ወይንም ባለፈው ትላንትና ምናምን የሚባል ነገር በእኛ አሁን ግን ጊዜ አሁን እሱ እንደጠየቀኝ ሰዓት፣ ደቂቃ፣ ሰከንድ፣ ከዛ በታይ ደግሞ ማይክሮ ሰከንድ የሚባል አለ። እኔ አንዱ ምናልባት ራሴን ለመንትን ለማለት ሳይሆን ከሌሎቹ የለየኝ ነገር ቢኖር የጊዜ አጠቃቀሜ ነው። የጊዜ አጠቃቀሜ በትሬኒንግ መስራት፣ ራሴን ፕሪፔርድ በማድረግ ሩጫ በምሮጥ ጊዜ ሜዳ ላይ ሆኜ እንዴት ኳልኩሌት እንደማደርግ፣ ለምሳሌ 10,000 ሜትር ሪከርድ ለመስበር የሚሄድባት እያንዳንዱ I don't know just focus on the last minute 26 ደቂቃን አይደለም የማየው the first 30 second ጀምሮ 200 ሜትሩ አሁን እንግዲህ 25 ዙር ነው የምንዞረው አይደለ? አንዱ 400 ሜትር ነው አንዱ ዙር። እኔ ኳልኩሌት ማደርገው from the beginning ነው። otherwise እዛ ላይ ደርሼ ልፍጨርጨር ብል ምን ዋጋ ከፍላለሁ? ደሞም ከፍዬ ስላየሁት ነው። በማይክሮ ሰከንድ ነው የምንጮተው። ማይክሮ ሰከንድ $1 ሚሊዮን ኃይሌን አሳጥቶታል ቢባል እውነት አይመስልም። ማይክሮ ሰከንድ ምን እንደሆነ ታውቃላችሁ? 37 ማይክሮ ሰከንድ ወይ something around 1996 ላይ ሆላንድ 1 ማይል ሬከርድ ለመስበር under 8 minutes ግቡ ተባለ። አወዝ ነው just በቃ ፑሽንግ እያደረኩ ነው። በእውነት በጣም በተለይ የመጨረሻው ላስት ላፕ ኦፍ ኮርስ ከመጀመሪያዎቹ እንትን አስተማማኝ በሆነ መሄድ ነበረብኝ እና እንዲ ክሮስ በቃ አይቻለሁ እኮ ከ8 ደቂቃ 7:50 ምናምን ላይ ነው ያለው። እንዲ ክሮስ በቃ እንዲ ሳደርግ 8 ደቂቃ ከ00 ምናምን እንዴት ይሆናል በእናታችሁ? $1 ሚሊዮን ዛሬ እኮ 120 ሚሊዮን ብር ነው አይደል? በጣም ያናድዳል። እንዴ እኮ ምን አለ እኔ አሁን እዛ ጋር እንደዚህ እንኳን ራሴን በፈጠፈጠው ምን አባት ይሆናል? ቆሰል ይደናል አይደል እንዴ? ምን ችግር አለው? አንዴ አይስ ኦቨር ከሰከንድ በታች ከሰከንድም ከግማሽ ሰከንድ በታች። እስቲ እንግዲህ ሰዓት ብልቅጥልቅ የምትል የለችም አይታችኋታል አይደል? በሷ እኮ ነው የተጫወቱብኝ። እንደውም ምን አልኩ መሰላችሁ? መቼስ እኔ በመሆኔ ወዲያውኑ ተመለስኩ። ሰዓቱን የሆነ ነገር አድርገውት ይሁን እንዲህ አልኩና በቃ ይሄው የኛ እንግዲህ የደካማነት ነገር ያው ያበሽቃል። ምንም ማድረግ አይቻልም። በቃ አይሶበር ይገርማቸዋል። ያቺ ቻንስ ሌላ ቻንስ ለማግኘት 6 ዓመት ደሞ አለ። 6 ዓመት ሙሉ አንድ ኳታር ላይ 10 ኪሎ ሜትር ሬከርድ የሰበረ $1 ሚሊዮን እሸልማለሁ እያለ ለብዙ ዓመታት ቆይቷል ሰውየው፣ ዛ ኦርጋናይዘሩ ማለት ነው።
እና ልጆች ሁሉ ልጆች እነሱና አይ ለምን አሳነሰው 10 ሚሊዮን አይልም እንዴ ኳታር በዚህ ፀሐይ ውስጥ ማን ሄዶ ይሰብራል ማንንም አይሰብርም ይላል። እና አንድ አመት ላይ ከ6 አመት በኋላ 2002 እኔ ማናጀር ባክዛ ነው መሮጥ መፈልገው አልኩት። አንተ ለ1 ሚሊዮን ብለህ ራስን ልትገል ነው እንዴ? አይደለም ለ1 ሚሊዮን አይደለም። እኔ ሚሊዮን እንትን 2 ውድድር 3 ውድድር በስታርቲንግ መኒ በምናምን 1 ሚሊዮን እንድታገኝ ያደርጋል። ኖ ሚዛ ነው የሚሄደው አልኩት። ያው እንትን ለመስራት ነው። እና እውነትም ኳታር ደረሰ። ኳታር ሄድን። የኛ ልጆች አስተባበርኩና እንዲሁ በተቻላችሁ መጠን እስከ 7 ኪሎ ሜትር እንደው ተሟሟቱልኝ ከፊት አልኩ። 3ቱን ደግሞ እኔ ፈነዳለሁ ብዬ ያው ልጆቹ በዛ እኔ አልፈርድም። አሁን ሳየው 3ም ላይ ይወጣል፣ 2ም ላይ በቃ ኖካውት ይሆናል። አንድ ልጅ ብቻ እስከ 5 ድረስ ደረሰ። ከዛ ወጣ። እኔም በቃ ሰው ቢሞት ኖሮ በሩጫ ያን ለታ ዳይ ያረግን ወቅቶይ ነበር እና 27 ከ04 ነበር ሬከርዱ። 27 ከ02 በ2 ሰከንድ ሬከርድ ሰበረ። በቃ ዋ ተጨበጨበና እቺ 2 ሰከንድ ከዛ ሽልማት መስጫው ላይ ይሄ በእንትን የሚጻፍ የለም ቼኩ ምን ብለው ጽፎታል? 1 ሚሊዮን ኦንሊ አሉ። አሬ 1 ሚሊዮን ኦንሊ ህይወት ኦንሊ ነው አልኩና በቃ ኦንሊ የሚላል አስታውን ለታሪክ አስቀምጫታለሁ። ምናልባት ወደ እንትን ገጥሟችሁ ከሄዳችሁ ያያ ቪሌጅ ላይ ከዋንጫዎቼ ጋር አስቀምጫታለሁ። ታሪክ ነች ለኔ ለመሰላችሁ። 1 ሚሊዮን ኦንሊ እንዴት ይሏታል እኔ እና የጊዜ ጉዳይ አንዱ መለኪያችን ይሄ ነው። ሌላ ግን ጊዜ እኔ አሁን በእኔ በትሬኒንግ ጊዜ እንዴት ኳልኩሌት እንደምናደርገው በጣም ልነግራችሁ አልችልም። እኔ እድሜ ልኬን ታይም ቤስድ አድርጌ ነው ምሮጠው። አይብን አሁን ናውዴይስ የምሰራው በታይም ነው። ምን ይሉኛል መሰላችሁ? አሁን ያ ኢንፍሉዌንስ አድርጎብኝ መሰለኝ ሩጫ ኢንፍሉዌንስ አደረገና አሁንም ጊዜ ነው በቃ ቶሎ መጨረስ፣ ቶሎ እንትን አድርጎ ቶሎ እንትን ማለት እና አንዳንድ ጊዜ እኔ አሁን ራሴ ሰራ እዚህ አሁን ስራ ላይ አይሌ እኮ ጥሩ ጎበዝ ነበር፣ ግን ምን ዋጋ አለው ይቸኩላል አላወቁትም። መቸኮሌ ነው ጉብዝናዬን ያመጣው እንጂ ሌላ እንዳይመስላችሁ። ቲንክ ይሄን ነገር ልብ አድርጉ። በተለይ በእንደኛ ሀገር አይነት ውስጥ ጊዜ መጫወቻ የሆነበት ጊዜ ነው። ለመሰላችሁ ሶሻል እንትን አለ ምን አለ ገና ሲባል እኔ የሚያየው ነገር ኦፍ ኮርስ አንዳንድ ጊዜ ሩጫ ሰልፊሽ ያደርጋል። ሰልፊሽ ማለት ደግሞ ለጉድ ፐርፐዝ ነው። ምክንያቱም እኔ ጠዋት በሌሊት ተነስቼ ትሬኒንግ እንሰራለሁ። ከዛ ስመለስ መተኛት አለብኝ። አንዱ እንትን ብሎ እዚህ ቦታ እንዲህ አለ ቢል ነው ጊዜ የመኝታዬ ነው። ጊዜ ደግሞ የትሬኒንግ ነው። በትሬኒንግ ጊዜ ደግሞ እኛ ባይገርማችሁ አሁን ስለ ጊዜ ነው እያወራኋችሁ ያለሁት። አንዲት ነገር እንትን ፈጭልም በቃ ቢትዊን ላይፍ ኤንድ ዴዝ ነው ስራችን። በቃ ወይ ይሄንን መግባት አለብክ 2 ኪሎ ሜትር 3 ኪሎ ሜትር 4 10 ምናምን ተብሎ ተደልድሎ ይሰጣል። we have to sacrifice for that። ምንም አትደራደሩ። በተለይ በባንክ ኢማጂን ነው ላስት ታይም አሁን እስቲ መቼ ቀን ነው ብር የተመነዘረው? ታስታውሱት እንዴ? ዛሬ ወር ገደማ 1 ብር ተመነዘረ አይደል? እንደው አንድ ቀን ቀደም ብሎ አሁን በአንድ ቀን ውስጥ የሆነ ብር አልሰራችሁም? አንድ ብራንች የሆነ ነገር ሰርቷል። አንዱ ብራንች ደግሞ ጉዳሎንኩ መሰለ እንደ ዶላሬን አውጥቼ እኮ በቃ በማግስቱ ዶላሬ እንደዚህ ሆነ። አያችሁ ታይም ምን እንደሚጮትባችሁ እስቲ ቼክ አድርጉት። 50% ዳውን ሆነ እኮ በቃ 1 ቢሊዮን የ1 ቢሊዮን ጨዋታ ተጫውታችሁ በማግስቱ 500 ሚሊዮን ሆኗል ስትባሉ የሆነ ሾክዲ ነው ይሄ አይደል? ግን ዞሮ ለዚህ ጥሩ መድኃኒቱን የልንገራችሁና ጊዜ ነው። በቃ በጊዜው ላይ ስለ ነገ አታውሩት። ዛሬ ከዛሬም ደግሞ ከሰዓት በኋላ ሳይሆን ጠዋት ጨርሱት። በተቻለ መጠን ጠዋት ጨርሰን እኔም እንደዚህ ነው ማድረገው። እድሜ ልኬን ያሳለፍኩት በትሬኒንግ ነገ ሰርቼው እንትን ነው አሁን ማለቅ ካለበት ያልቃል። ለዛ ነው እንግዲህ ከብዙ አመታቶችን ብዙ ነው እንግዲህ ጊዜ በተነትንላችሁ። አሁን አይታችሁ እንደሆነ እኔና ፖልተርጋትን የለየን ምንድነው 900 ኦፍ ሰከንድ ነው አይደል? 900 ኦፍ ሰከንድ እኔ እንደዚህ በብልጣ አይደለም ብልጣ ነው አይደለም ይባላል ዛጋ እንደዚህ ብዬ ውስጥ አሁን ድረስ 24-25 አመት ሙሉ በቃ እንትን ሲወራ ነው የሚሉ ያው አሁንም ይሄም የጊዜ ጨዋታ ነው። 27 የዓለም ሬከርድ ስሰብር
በሙሉ በጊዜ ነበር የምጫወተው፣ በታይም ነው ነበር የምጫወተው። በቃ ተኝቼም ካልኩሌት ማድረገው እሱን ነው። በስንት ሰከንድ፣ በስንት ደቂቃ ውስጥ፣ በስንት ማይክሮ ሰከንድ አንዷ እንዳትዛባ። የሚገርማችሁ በዙር ስንመጣ 60.5 60 መሄድ አለብህ 5 ለምን ግማሽ ሰከንድ አሳለፍክ ነው። 60 ሂድ ሲሆን 59 ከምናምን እያልክ አንድ ተረት ልጅ 10 ሳንቲም ጠፋበትና ሲፈልግ ሽማግሌ ያገኙት እና ምን ነው ልጅ ምን ሆነ ነው ስለ 10 ሳንቲም ጠፍቶብኝ ነው አለ። በቃ አታልቅስ ብለው 10 ሳንቲም ሰጡት እና እሳቸው ትንሽ እንደራቁ ልጁ ምርር ብሎ የባሰ አለቀሰ። ምን ነው ልጅ አለ 10 ብትገኝ እኮ 20 ትሆን ነበር። አሁን ስራንም እኔ በአብዛኛው ማየው እንትን ሆኗል። ከጊዜ በኋላ የገንዘብነቱ ይቀርና ሞር መስራት የሆነ እኔ በውስጥ ሳዳብር የኖርኩት እንዴት መሰላችሁ? እንትን ሰዎችን ሰርፕራይዝ ማድረግ። አሁን ለምሳሌ ሬከርድ ኃይሌ ማሸነፍ አንዳንድ ጊዜ ምናልባት ወደ ኋላ ሄዳችሁ ብታዩት እንትን ይሆን ነበረ። በቃ ኦኬ what the big deal አሸነፈ። አዎ ጥሩ ሰበረ ሲባል ስንት አደረገው ስንቱን ኪሎ ሜትር ነው የሰበረው ይባላል። እኔም ሁሌ እንደዛ አይነት ሜንታል እንትን ይዤ ስለመጣው አሁንም ስራን ስሰራው እንደዛ ነው። አሁን ለምሳሌ ያለ አንዳንድ ፕሮጀክቶች ላይ የሚገርማችሁ ስራ ቱልቱሉ ለመጨረስ ኦፍ ኮርስ ቅድም ስለ ጊዜ ነው ብያቸዋለሁ። ለምሳሌ አሁን ጅማ ላይ ትልቅ ሆቴል ከሐዋሳ እንደውም የበለጠ ሆቴል ባሉት ልንከፍት በቃ አሁን ሰሞኑን እንግዲህ አንዳንድ እቃዎች በመቅረት ነው 1 ዓመት ከ6 ወር ነው የፈጀብን። 1 ዓመት ከ6 ወር ነው። በጣም ብዙ ቢሊየን የወጣበት ገንዘብ ነው። ኦልሞስት 24 hours ባሉት የምንሰራው ምንድነው እኔ የምፈልገው በቃ ደሞም ሰክሰስፉል ሆኛለሁ ማለት እችላለሁ። አስቡት በአሁኑ ሰዓት ልክ አሁን ፊኒሺንግ ላይ ስንደርስ እቃዎች ሁሉ ደብል እየመጡብኝ መጡ። አሁን ብዙ ነገር እርን አደረኩ በጊዜው በመጨረሴ እና አሁን ስራን እንዴት በቃ እርካታ እንደሚሰጠኝ በአብዛኛው ወደ ስራ ስገባ እኔ የማየው ከገንዘብም በላይ አድርጌዋለሁ። ኦፍ ኮርስ ገንዘብ እንደውም ሰከንደሪ ነው። አሁን የሚመጣው ስራ አሁን ሃው ኳሊቲ እንትን ምናምን ስራ ሩጫ ፓርት ኦፍ ስራ ነው። አድካሚ ነው። ሌሊት ተነስተህ ምን ብለህ የምትሮጠው ነው። ወደዚህ ደግሞ ስትመጣ ኢትስ ቬሪ ሲምፕል ነው። ኦፍ ኮርስ አንድ እንትን ችግር አለበት። ችግሩ ምንድነው መሰላችሁ? በፊት በጣም ጥቂት ሰው ነው አሰልጧኛው አሉ፣ ወጌሻው አለ ምናምን አለ። ከዛ ውጪ የለም። አሁን ብዙ ሺዎች ጋራ ነው አብረን የምንሰራው፣ ግን ብዙ ራስ ምታቱን በዛው ልክ ነው። እና የሚገርማችሁ ደስ የሚለው ለእናንተም አድቫይዝ ላርጋችሁ የጧት ትሬኒንጌ ማንዳቶሪ ነች፣ አትቀርም። እሷ ከቀረች ምናልባት ዛሬ እዚህ ቁጭ ብዬ ላላወራችሁ እችላለሁ። ደም ግፊቱ ምንም ይዞኝ ይሄዳል። ባይ ዘ ወይ ይሄንን ካልኩኝ ስለ ሩጫ፣ ስለ ስፖርት፣ ስለ እንቅስቃሴ አንድ ነገር ብያችሁ ልለፍ። ምክንያቱም እንቅስቃሴን ምን እንደምትመለከቱት እኔ እንጃ። ብቻ አሁን በአብዛኞቻችን ይላሉ። አሁን አንዳንድ ሰዎች አይታችሁ እንደሆነ ወፍር ያለውና ወደ ጂም መሄድ አለብኝ፣ ወፍር ያለውና ወደ እንቅስቃሴ መሄድ አለብኝ፣ ዶክተር አዞልኛልና እስቲ ይሄ ግፊት አለ እንትን ብሎኛልና ሞር ዳን ዳት ነው። አሁን ስፖርት ፓርት ኦፍ አወር ላይፍ ማለት የህይወታችሁ አንዱ አካል ሆኗል። ለምን ያላችሁኝ እንደሆነ ድሮና አሁን ኢትስ ኮምፕሊትሊ ዲፈረንት። የኛ አያትና ቅድመ አያቶች ወይ አባቶቻችን እንኳን ከአንድ 40 ዓመት በፊት ቼክ ብታደርጉት ስራችን፣ እንቅስቃሴያችን is a part of sport, a part of exercise ነበር። አሁን ሁሉ ነገር ተቀይሯል። ቼክ አድርጉት እስቲ። ወደ አንደኛ ፎቅ ለመውጣት ጠቅ ታደርጉና ሊፍት ቆማችሁ ትጠብቃላችሁ። ጠቅ ታርጋ ቼክ አድርጉት። አይ ዶንት ኖ ምን ሐሎቻችሁ ነው። ኢቭን አንዳንድ ጊዜ ወደ ታይ መውረድ እኮ ቀላል ነው። እንደው ድብድብ ይያሉ ትንሽ ይሄ ራሱ ፍሌክሲብል ቢሆን አሪፍ ነው አይደል? ይሄ እንትን ወደ ላይም ወደ ታችም አናደርገው። ምክንያቱም ሊፍት አላል አላወቅኑ። በውስጣችን በልባችን ላይ ታይም ቦምብ እያስቀመጥን ነው የምንሄደው። ይሄ መጣበት ለምንድን ነው? አሁን አንዳንዶቹ ከዚህ በፊት ጥያቄ ተጠይቄያለሁ። የኔ እናትና አባቶችና ምናምን ኤክሰርሳይዝ የሚባል ነገር አያውቁም። ላይፋቸው ግን አባቴ 80 ዓመት ኖሯል 90 ዓመት ኖሯል ይላሉ። ያላየው ፓርታል አንደኛ የኛ እናትና አባቶች ገበያ ሲወጡ፣ ለቅሶ ሲሄዱ፣ ውሃ ሲቀዱ ምናምን በሙሉ ብትተረትሩት እኛ ትሬኒንግ ለማራቶ ከሰራኑ አንዳንዱ ይበልጣል። አንድ ሁለተኛ
በወቅቱ የሚመገቡት ምግብ ዛሬ አንዷን ዶሮ በ3 ወር አድርሰው እንካይሉናል። በጣም ብዙ አርቲፊሻል ነገር ጨምረውበት ነው የመጣው። እንደው ቅጠል እንኳን ልብላ እንደው ጤናኛው ቅጠል ነው ብትሉ ቅጠሉንም ቼክ አድርጉት። ማዳበሪያ 10 ነገር አድርገውበታል። ምንም ነገር በጉም እንትኑም ሁሉም ነገር ከኦርጋኒክ ወጥቷል። the best way not to solve this problem አሁን ቦዲያችንን ለመጠበቅ ኤክሰርሳይዝ ስዌት ማድረግ የግድ ይላል። ለምን አሁን የኑሯችን አንዱ አካል ሆኗል። ልብ አድርጉ እንዳትረሱት። otherwise ዋጋ እንከፍላለን። on top of that ቴክኖሎጂ ጥሩ ነገር እንዳመጣ ሁሉ በህይወታችን በጣም መጥፎ ነገሮችን ይዞብን መጥቷል። ስታነቡት አሁን ሶሻል ሚዲያው በሉት ወሬበረ ነው። አንድ የሆነ አሰቃቂ ኒውስ ነው በብዛት የሚለቀቀው ነው የምትሉት አይደል? ስታነቡት ምን እየሆነ እንደሆነ ታውቃላችሁ? በውስጣችሁ ውስጥ ልብ በተፈጥሮዋ ደስታን ነው ሁሉ የምትፈልገው። ስክትት ሲላችሁ የሆነ ነገር ቁጭ ታረጋላችሁ። በኋላ ትጠብና መጨረሻ ላይ ሄርት አታክ እንትን ምናምን አታክ ብለድ እንትን ሆኖ ቁጭ ነው የሚለውና ስለዚህ ኤክሰርሳይዝ ስትሄዱ ጂም ለመሄድ እንትን የግድ ጂም እንትን ሆኗል እንትን ቦታ እንትን መሄድ አለብን። no way why you need to go to the gym? how many floors in የመስሪያ ቤታችሁ ስንት ማነው ቢሮአችሁን ውስጥ ስንት እንትን አለ? እስቲ 2ቱም ፍሎር 3ቱም ፍሎር ወደዛም ወደዚህም እንደውም ከዛም ብሶ ለምሳሌ አንዳንድ ጊዜ ተሽከርካሪ ወንበር ነው አይደለ? እንደዚህ እየገፋችሁ ትሄዳላችሁ አንድ ወረቀት ፒክ ለማድረግ እንደዚህ ብድግ ብለን እንደዚህ በመናረግ ጊዜ ይሄ እዚህ ይሰራል ሁሉ ይሰራል። ከዛ መተን እናስቀምጣለን። it's a part of digestion, a part of እንቅስቃሴ። በነገራችን ላይ ፈጣን ሐሳቤ ለማድረግ እንትናችሁን ካፓሲቲ እንዲኖራችሁ ቅድም የነገርኳችሁን ተንቀሳቀሱ። እቺ ትንሽ ጨመቅ ካለች እንትኗ አሪፍ ነው የሚሆነው። I'm telling you ኤክሰርሳይዝ ግዴላችሁ ሞፈር ምናምኑ አይደለም ደም ግፊት ምናምን አይደለም። በቃ ትንሽ ኤክሰርሳይዝ ወክ አርጌ ልግባ ቢሮ ምንም ችግር የለም እኮ። አንዳንድ ጊዜ ሰው ሲያገኛችሁ መንገድ ላይ ምን ነው በቃ በእግሩ ጀመረ መኪናውን በቃ እንትን ሸጣት ማለት ነው። ምን ችግር አለው እንዴ? እሱ የራሱ ጉዳይ። እናንተ እንቅስቃሴያችሁን ጠብቁት። ከዛ ደግሞ ታይም ቤዝድ አድርጉ። ከዛ ያው እንግዲህ ስለ ሃርድ ወርክ ስለ ዲሲፕሊን ምንም አልነግራችሁም። ዲሲፕሊን ኦፍ ኮርስ ሁሉ ጊዜ መቅደም ያለበት ዲሲፕሊን ነው። ዲሲፕሊን ማለት it's not about just a nice person nice እንትን አይደለም። ዲሲፕሊን ማለት ለዛ ለስራ የሚጠይቀውን ማሟላት ያለብንን ነገር በነገራችን ላይ ዕውቀት ሰከንድ የሚመጣ ነገር ነው ይመስላል። ኦፍ ኮርስ በእውቀት መኖሩ የግድ ይላል፣ ግን ሰከንድ እናርገው አንዳንድ ጊዜ ኤክስፒሪየንስ the most important part ነው። እኔ ኤዱኬሽን ሲባል ፔፐር እንትን ብቻ እንዲኖር አይደለም። ምን ማስተሩ ምኑ ስለተቀመጠ ብቻ እንትን ሆነ ማለት አይደለም። ስራችሁ ነው ዲግሪውንም ፒኤችዲውንም ምንም የሚያመጣ። ግን የምትመራውን ህዝብ ምን ያህል አብቀተዋል፣ ምን ያህል ደግሞ ለዛ እንትን አድርገዋል። እኛ ጋር አሁን ሲመጣ ኦፍ ኮርስ ብዙ አመራሮች አሉ። በእንትንታይ ድረስ እንዴት አውርደዋል፣ እንዴት ኢምፓወር አድርገዋቸዋል እስከታች ያሉት። you have more challenge። እንግዲህ በቢዝነስ ምንድነው የሚባለው? the more problem you solve the more business you make, the more business you make ደግሞ the more money you make ነው። ብዙ ፕሮብሌም ለመፍታት ሞክሩ። more ፕሮብሌም ይመጣል። ready for that። ያንን ፕሮብሌም በፈታችሁ ልክ ብዙ ቢዝነስ ይኖራችኋል። ብዙ ቢዝነስ እቅድ ያላችሁ ማለት ብዙ ገንዘብ ይኖራችኋል ብዬ አስባለሁ። እኔ ምንም እንትንም ቢሆን ይጠቅማል።